ሴቶቻችን እየመጡብን ያሉ ይሄ 77ን እንኳን እኔ በእድሜ ያላቀው ያን የረሃብ ዘመን የሚያስታውስ ሀፍረት የሌላቸው አፋቸው ከሀገር የሚሰፋ ደንቆሮ ናችሁ እያለ እየሰደበን ያለው ሰመረ ባሪያው ማለት ነው። ሰመረ ባሪያው ራሱ ደድቦ አይደል እንዴ ተሳካለት? ምንም ሰው ተሳድበህ እኮ ነው የታወቀ። ስንት ዓመት ሙሉ ኮሜዲያን ነኝ ያልክ የመከራ ዘመን ማብቂያ ምንድነው? የመከራ ዘመን ያለ እንደው በቲክቶክ በወር 10,000 የኢትዮጵያ ብር ይገኛል ከሚሰሩ ልጆች አሉ። አይ ከዛ በላይ ይገኛል። እንደው ለምሳሌ አሁን ደሞዜ እዚህ ቤት ሁለት ሰዎች ንግግር ተናገሩ። አንድ ሴት ተናገረች። የተጠራችው ሽልማት ልትሰጥ ነው። ሴትዮዋ እንደሰማው በመረጃ ሽልማት ልትሰጥ የተጠራችው ሁለተኛ የአንድ ስሙ ብቻ ያለ በተግባር የሌለ ፌዴሬሽን ምክትል ፕሬዝዳንት ናቸው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አዎ እንግዲህ በተለመደው መልኩ አዲስ ቪዲዮ ይዘን መተናል። ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ፣ ላይክ፣ ሼር ሰብ ደንቆሮ ናችሁ እያለ እየሰደበን ያለው ሰመረ ባሪያው ማለት ነው። እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የመጣ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰው ሊያውቅ አይችልም። ቆርቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ። ጭራሽ ምን አይነት ተንኮለኛና ምቀኛ የሆነ ሰው እንደሆነ የምታውቁት ማለት ነው። ሰመረ ባሪያው ከሰራቸው ከዛ ሁሉ ሺዎች ቪዲዮዎች ማለት ነው እቺን ቪዲዮ ነጥሎ ብቻ አመጣት ማለት ነው። ሲጀመር ሲቀጥል በትክክለኛ አመለካከት ላለው ሰው ራሱ ይሄ ቪዲዮ ምንም መጥፎ ነገር የለውም ምን ለመናገር ማለት ነውና በትክክለኛው መንገድ ከተረጎማችሁት ቪዲዮ ምንም ችግር የለበትም። ቪዲዮ ማለት ምንም ያው ግን ማዞር ስለሚፈልግ ገብቷችኋል። በጎ ነገሩን ከቪዲዮ ላይ ጥሩ ነገሩን ማውጣት ስለማይፈልግ ገብቷችኋል። የሰውን ስኬት እኔ ብቻ ይሳካልኝ የምትል አይነት ሰው ከሆንክ ይሄ ቪዲዮ ሊገባ አይችልም በምንም ታምር ማለት ነውና ሰመረ ባሪያው ራሱ ደድቦ አይደል እንዴ ተሳካለት? ምንም ሰው ተሳድበህ እኮ ነው የታወቀ። ስንት ዓመት ሙሉ ኮሜዲያን ነኝ ያልክ ሬዲዮ ቻናሎች ላይ ምናምን ነገር ሆስት አረግ፣ በሱ ላይ ተጽዕኖ መፍጠር አልቻልክም። ዩቲዩብ ከጀመርክ በኋላ ነው ህይወትን ራሱ ፈቀቅ ማድረግና ማሻሻል የቻልከው አይደል? ስትሰራ የምናውቀው ዩቲዩብ ላይ ምንድን ነው ሰዎችን ኢንሰልት ስታረግ ስትሳደብ ነው የምናውቀው። ሰዎችን ስታሸማቅቅ በማንነታቸው ስታሸማቅቅ ነው የምናውቀው። ሰመረ ባሪያው የእኔ ልጅ ሆነን ለመናገር አድጎ ሰመረ ባሪያውን ቢመስል ይሻለኛል ወይስ አዶናይን ቢመስል ይሻለኛል ብላችሁ መምረጥ የእናንተ ፋንታ ነው። እውነት ለመናገር ማለት ነው። የምትወልዱት ልጅ ማን እንዲመስልላችሁ የምትፈልጉት? እንደ ሰመረ ባሪያው ተሳዳቢ እንዲሆን ነው የምትፈልጉት? እስኪ አዶናይ አንድ ሰዎችን ተናገሩኝ ብሎ የተሳደበበትን ቪዲዮ አሳዩኝ እስኪ። እውነት ለመናገር በስነ ምግባር ከሰመረ ባሪያውና ከአዶናይ ማን ነው የተሻለ ሰው? ስነ ምግባር አለው የሚባለው ሰው ማን ነው? በቃ ህገ መንግስቱ የሰጠውን መብት ነው አዶናይ እየተጠቀመ ያለው። ሰውን አልጎዳም፣ ማንም ላይ አልደረሰም። እንደፈለገ ግን የመሆን መብት አለው። ሶሻል ሚዲያው ስልኩ የራሱ ነው፣ ቲክቶኩ የራሱ ነው። የፈለገውን የማድረግ መብት አለው። የሚቀበለው ሰው ይቀበለዋል። ከኔ ሀሳብ ጋር እኮ የግድ ተስማሙ አላለም እኮ። የሚስማማ ሰው ሀሳቡን ይዞ የሚቀጥል ሰው ይስማማል፣ አለቀ። የእሱን ሀሳብ የተቀበላችሁ ሰዎች ጠቅላላ ግን ደደብ ናችሁ፣ ደናቁርት ናችሁ ምናምን። ደናቁርት ስላልሆንን እንዳንተ ማሰብ አንችልም። ሰመረ ባሪያው እውነት ለመናገር አንተ እንደተረዳኸው ልንረዳ አንችልም፣ እንዳንተ ደንቆሮ ስላልሆንን ማለት ነው። ከተሳደብክ እኛም እንሳደብ እንጂ አይደል? ደናቁርት ናችሁ እያልን ነው። ይህን ሁሉ ሚሊዮን ሰው አዶናይን የሚከተሉትን የኢትዮጵያን ህዝቦች ደንቆሮ ናችሁ እያለ እየሰደበን ያለው ሰመረ ባሪያው ማለት ነውና ግዴታ እሱ የሚያስበውን አስተሳሰብ ስላላሰብን ብቻ ማለት ነው። ግዴታ እሱ እንደሚያስበው ስላልተጓዝን ብቻ ማለት ነው። ሰው ምን ይለኛልን አትፍሩ ስላለ ነው ይሄ ሁሉ ውርጅብኝ እዚህ ላይ የምትወርድበት፣ እዚህ ልጅ ላይ የምትወርድበት። አንተ አሁን ኧረ በስመ አብ ወልድ ማለት በጣም ማንም ሰው ሲናገሩ አይቻልም። ይህን ሰውዬ ማለት ነው ሰመረ ባሪያው አይ ነው አንዳንድ የጥሩ ነገሮችን ሊናገር ይችላል፣ ግን ደግሞ ሲሳሳትም መነገር ካለበት ሊነገረዋል ማለት ነው። ማንም ሰው ዝም አይባልም እውነት ለመናገር። ተፈጥሮ እንደምንመለከታት እንግዲህ የሁለት ነገሮች መፈራረቅ የሚስተዋልባት ናት። ብርሃንና ጨለማ፣ እውነትና ውሸት፣ ቀንና ሌሊት፣ ጥሩና መጥፎ፣ ይሄ የሚስተዋልባት ሲሆን እንግዲህ በሐሳብም ከተመለከትን በደጋፊና በነቃፊ፣ እውነት ተናጋሪና ሐሰት ተናጋሪ። ስለዚህ እነዚህ ሁለቱ ነገሮች የማይቀሩና በዚህ ዓለም ላይ የሚፈራረቁ ናቸው። እንደው በቲክቶክ በወር 10,000 የኢትዮጵያ ብር ይገኛል
ከሚሰሩ ልጆች አሉ። አይ ከዛ በላይ ይገኛል። እንደው ለምሳሌ እኔ ደሞዜ እዚህ ቤት ነገር ይቀርሽ ግን እንደው 20 ሺህ ብር ቢከፈለኝ ሬዲዮ ላይ ብዬ ልንገርህና ጀስት ከዛ የተሻለ ሂሳብ ይኖራል። እንዴት ነው ሊሰራ የሚችለው? አሁን እኔ አንድ ነገር ማወቅ ፈልጋለሁ። እንግዲህ ብዙ ሰዎች ቲክቶክ ላይ ገንዘብ ይገኛል ይላሉ፣ ብዙ ሰዎች ደግሞ አያውቁትም። ምናልባት እንግዲህ ኢትዮጵያ ውስጥ እንደምትመለከተው በቲክቶክ ዘረኝነቱ እየተስፋፋ ነው፣ በቲክቶክ ጥላቻ እየተሰበከበን ነው፣ በቲክቶክ የራሳቸውን ሀሳብ እምነት ላይ እየገቡ ነው ምናልባት ያ ላይክ ለማግኘት ሊሆን ይችላል። ከዛ ውጪ ሳንቲም መስራት እንደሚችል እንድታስረዳልኝ እንፈልጋለን። ያው ቲክቶክ ያው እኛ ሀገር እንደ ኦፖርቹኒቲ አልታየም እንጂ በጣም ትልቅ እድል ነው ለአብዛኛው ለወጣቱ በጣም ትልቅ እድል ነው። ቲክቶክ ማለት በጣም መጠቀም እንችላለን። ያው ቲክቶክ ገደብ የለውም። ዶክተሩም አስተማሪውም ማለት ሁሉም የራሱ ነገር እንትን ማለት ይችላል፣ ማስተላለፍ ይችላል። ያው ተጠቃሚ መሆን ይችላል ሁሉም ቲክቶክን ተጠቅሞና ቲክቶክ ይከፍላል። እንዴት ነው የሚከፍለው? አሁን ነው ብዙ ጊዜ ብዙ ተጠቃሚዎች ይሄን ነገር አያውቁትም። አሁን ለምሳሌ ዝም ብሎ የፖለቲካ ነገር እያነሱ ከሚለጥፉ ሰዎች ሳንቲም አግኝተው አብዛኛውን ሰው ወደዚህ ደረጃ የሚደርሰው ሳንቲም ስላጣ ነው ብዬ አስባለሁ። ስራ አጥነቱ በሚበዛበት ሰዓት ላይ ወይ ተሳዳቢ ትሆናለህ ምናምን ብቻ በዛ ዝነኛ መሆን የሚፈልጉ ሰዎች ይኖራሉ። ከዛ ውጪ ሌላ እይታ አለ ሳንቲም የሚገኝበት ከተባለ እንዴት ነው ሊሰራ የሚችለው? ጀስት አንተ ደግሞ ብዙ ልጆችን አግዘሃል የሚል ነገር ሰምቻለሁ። ብዙ ልጆችን ወደዚህ ስራ እንዲገቡ አርገሃል የሚል ነገር ስለሰማው ያቺን ነገር ነው ብታብራራለህ። ቲክቶክ ላይ ያው የተለያዩ መንገዶች አሉ ክፍያ ለማግኘት። እስቲ 3 መንገዶች አሉ። 3 መንገዶች ላይ ያለ ነው። እሺ 3ቱን መንገድ ብነግረልኝ ብዙ ወጣቶችን ታደልልኛለህ ብዬ ስላሰብኩ ነው። የመጀመሪያው ቀጥታ ከ10000 ፎሎወር በላይ ያስፈልጋል የመጀመሪያው ለማስጀመር። እሺ 10000 በላይ ፎሎወር ያለው ያስፈልጋል። 10000 በላይ ፎሎወር ያላቸው ሰዎች ሞኔታይዜሽን ማስጀመር ይችላሉ። እንደ ዩቲዩብ ማለት ሞኔታይዜሽን በቪው ክፍያ ማስጀመር ይቻላል። እሺ እና በምታገኘው ቪው ክፍያ ይከፈላል ማለት ነው። ለምሳሌ ዝም ብሎ በለጠፉት ነገር ብዙ ቪው ካገኙ በእይታው ብቻ። ሁለተኛው ደግሞ እንትን አለ ኤድ ሲቲንግ አለና እሱን ታስተካክልና የተለያዩ ማለት ዓለም አቀፍ የሆኑ ብራንድ ድርጅቶች አሉና እነሱ ምርታቸውን ማስተዋወቅ ይፈልጋሉና ያወጣሉ። እነሱ እዛ ላይ ትመዘገባለህ። ዳሽቦርድ አለው። ስንሰራ ስንታገኘ ትሞላለህ። መጀመሪያ ክፍያን ትሞላላችኋለህ ከስንት ጀምሮ። አሁን እኔ $400 ጀምሮ ነው ክፍያ። ሚኒመም $400 ለአንድ ማስታወቂያ ማለት ነው። ለአንድ ማስታወቂያ አሁን አንተ ልክ ማስታወቂያ ስትሰራ $400 አንድ ድርጅት ሊከፍል ግዴታው ነው። የኢትዮጵያ ሳይሆን የውጭ እኮ የውጭ ድርጅቶች እና ማስታወቂያ የነሱ ማስታወቂያ አለ። ኢትዮጵያ ውስጥ የለም አያሳይም። ኢትዮጵያ ውስጥ ማስታወቂያ ኤዲ ኢትዮጵያ ውስጥ የለም። እሺ ውጪ ስትሆን አለ። ዱባይ ሄጄ ነበርና እዛ ነው ያስጀመርኩት እኔ። እሺ በቲክቶክ ነው እንደ ዱባይ ነው ማን ቀረጸኝ እንዴ? እኔ ስንት ጊዜ ማብራት የምረና ማለት በዚህ አጋጣሚ ለመቀረጽ ነው ሄድከው ወይስ እድሉን ስላገኘህ ነው? ያው ለመቀረጽም ለማየትም ያለው ነገር። እሺ አሁን ኤዲ የሚባለው ድርጅት ነው ድርጅት ሳይሆን ኤዲ ማለት አድቨርታይዝመንት ነው። ማስታወቂያዎች የተለያዩ ድርጅቶች ማስታወቂያቸው እንዲታይላቸው ይፈልጋልና ውጭ ሀገር ያሉ ሰዎች አሁን ስክሮል ስታደርግ አንተ የሰው ቪዲዮ ነው ይመጣል አይደል? ማስታወቂያ ግን አድ ካረክበት ያንተ ቪዲዮ ከመምጣቱ በፊት ሰው ያኛው ማስታወቂያ ያል ከዛ ነው አንተ ቪዲዮ የሚመጣው ማለት ነው። ስለዚህ እቺ ማስታወቂያ ትታይና ከዛ አንተ የምታቀርበው ማስታወቂያው የሚታይበት ለአንተ ይከፈላል ጀስት እንደ ዩቲዩብ ማለት ነው። ይህንን ቪዲዮ እንግዲህ ያቀርብኩላችሁ አንዳንድ ሰዎች ቲክቶክ እየተጠቀማችሁ እየሰራችሁ በስራ ዘርፍ ተሰማርታችሁበት እያላችሁ ግን ቲክቶክ እንዴት ነው ሊከፍለን የሚችለው ንገረን ያላችሁ ሰዎች ስላላችሁ ምናልባት ለእናንተ ይረዳል ብዬ ስላሰብኩኝ ነው። ወደ ቀጣይ ቪዲዮ እንሸጋገራለን። ሴቶቻችን እየመጡብን ያሉ ይህ 77ን እንኳን እኔ በእድሜ ያላቀው ያን የረሃብ ዘመን የሚያስታውስ ሀፍረት የሌላቸው አፋቸው ከሀገር የሚሰፋ ሴቶችን ደግሞ እያየን እኛ ሆዳቸው ልባቸው ከሀገር የሚሰፋ እህቶችን ነው የምናውቀው። እንስፍስፍ እናቶችን ነው የምናውቀው። ስለ ትውልድ የሚጨነቁ በመከራ ፍሬን የሚተኩ ጀርባቸው እስኪተላ ድረስ ተሸክመው ሰውን ለማድረግ የሚጥሩ እናቶችን ነው የምናውቀው እህቶች። አሁን ግን እነዛን እናቶቻችንን የሚያሳቅቅ እነዛን እህቶቻችንን አንገት የሚያስደፋ እህቶቻችንን እያየን ነው ከባህል ውጪ። ሰላም
ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ ልበላላችሁ ህልበት ነው፣ ባህላዊ ምግብ ነው። እናጠቃለን። ጭራሽ የሰው ንቄቷ ልበላላችሁ ነው ብላ መጣች። ለኛ ነው እንዴ የምትበይው? ምን አይነት ነውር የበዛበት ዘመን ላይ ነው ያለ ነው። ይገርም ነው። ምን ትመስላለች እቺ አለሰመረ ባሪያው? በጣም ነው የሚያሳዝነው። ደግሞ እኮ አግሯሽም አላት ተባባሪ ኃይል። በነገራችን ላይ ግን እንደነዚህ አይነቶችን በጣም ተመልካች ስላላቸው ነው እነሱም አውቀውበታል። ተመልካች እንዳላቸው ሰፍ ብሎ ማየት የሚፈልግ እነሱን እንደሆነ ህዝቡን ተረድተውታል። ለምሳሌ አሁን ጠጭ ባይኖር መጠጥ ቤት ይከፈት ነበር፣ እንደዛ እንደማለት ነው። ዘንድሮስ ምን ይሻለኛል? አይ ባባ ሆዴ፣ አይ ባባ ሆዴ፣ ያን ማዶን ማን ባሻገረኝ። ሀፍረት የሌላቸው አፋቸው ከሀገር የሚሰፋ ሴቶችን ደግሞ እያየን የመጨረሻ ምርጫዬ ጌታ እናቴ ማርያም የእግዚአብሔር እናት አንቺ የዋ አንቺ ፍቅር ባንቺ ምክንያት ደርሻለሁ፣ በቅቻለሁ፣ ቆሜልሻለሁ፣ ረድቻለሁ፣ አስቄያለሁ፣ አፍቅሬያለሁ፣ ደስታውንም ፈጥሬያለሁ፣ ኖሬዋለሁ። ካላንቺ ውጪ ማንም ነኝ እኔ ብኖራለሁ ባንቺ እኔ። አንቺ እስካለሽ እኔ ቆማለሁ፣ አንቺ እስካለሽ እኔ ኖራለሁ። ከጎኔ ከሆንሽ አሳካዋለሁ፣ ያለ ምንም ፍርሃት፣ ያለ ምንም እፍረት፣ ያለ ምንም ጭንቀት እቆምልሻለሁ። But this kind of mindset, bro. Yes, bro. Yes. የሁለት ነገሮች መፈራረቅ። አንድ ትልቅ ፕሮግራም ሀገራችን ላይ ነበረ። ትልቅ እንግዲህ በሰው ብዛት ነው በጩኸቱ ነው መለካያ ነው። ትልቅ አንጻራዊ ነው ታውቃላችሁ። እንግዲህ ከአንድ ግራም ወርቅና ከ10 ኪሎ ድንጋይ የቱ ይበልጣል ቢባል ወርቁ ነው የሚበልጠው። በምን መለኪያ ሲባል በወርቅነቱ መለኪያ፣ በክብደት ከሆነ ድንጋዩ ነው። እና ሰሞኑን አንድ ብዙ ውካታ የተደረገበት አንድ ስብሰባ ነበር። እና እዛ ላይ ሁለት ሰዎች ንግግር ተናገሩ። አንድ ሴትዮ ተናገረች። የተጠራችው ሽልማት ልትሰጥ ነው። ሴትዮዋ እንደሰማው በመረጃ ሽልማት ልትሰጥ የተጠራችው ሁለተኛ የአንድ ስሙ ብቻ ያለ በተግባር የሌለ ፌዴሬሽን ምክትል ፕሬዝዳንት ናቸው ሴትዮዋ። እኔ አሁን ኢትዮጵያ ውስጥ የስፖርት የእግር ኳስ ፌዴሬሽን ሲባል አይገባኝም ነው። ምክንያቱም እዛ ሀገር ላይ በመሬት የሌሉ በተግባር የሌሉ ድርጅቶች አሉ። ድርጅት ተቋቁሞላቸው ግን የሉ። እኔ አሁን የስፖርት እግር ኳስ ፌዴሬሽን አሁን ብራዚል ቢሆን ይገባኛል፣ እንግሊዝ ቢሆን አሁን እኛ ሀገር አይገባኝም። ለምሳሌ ምንድን ለምንድን ነው የተቋቋመው? አንድ ቀን እንኳን ዋንጫ ጣሳን በልተናል። እና ዞሮ ሴት ላይ የዛ ምክትል ፕሬዝዳንት ናቸው ተጠሩ። እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም። በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስልጣን በዛ ምሽት ማርያምም ሆነ ኢየሱስ እዛ አዳራሽ አልመጡም። ሊመጡም አይችሉም። እኛ መለኪያውን ስለምናውቅ እንዴት ሊመጡ እንደሚመለከውን እኛ እናውቃለን፣ መመዘኛውን እናውቃለን። ማርያምም አልመጣችም ልጁ ስለጠራት፣
ኢየሱስም አልመጣም ሴትዮዋ ስለጠራችሁ አዳራሹ የወጣቶች ስብስብ ነው። እንደዚህ አይነት ስብስብ እኔ ከስነ ጽሑፍ አንጻር ከምን አንጻር መመዘኛ ሰጥቼ ሳይሆን በአሁኑ ጊዜ ወጣቱ የሚሰባሰብበት ስለቸገረው ምክንያት ፈልጎ በዚህ ተሰባስቦ ሲያጨበጭባመሽ ፍጻሜ ዘመን አጸባ የሚል ርዕስ ያለው ሐሳብ ላቀርብ ነው። የመከራ ዘመን ማብቂያ ምንድነው? የመከራ ዘመን ያመጣው ሁላችሁ የምታውቁት ነው። የምናውቀው መላልሰን ስንነጋገር በጉዳይ እንግባባለን ብዬ ነው ደጋግመው። ይኸውላችሁ መከራ ያመጣው ሰውን ትቶ ቡድን የኢትዮጵያ የፖለቲካ ፍልስፍና የማህበረሰብ ፍልስፍና የነገረ እግዚአብሔር ሳይቀር ወደ ዘር ስለተቀየረ ሰውን ትቶ ቡድን ነጻነትን ትርጉሙን ቀይሮ መለያየት እድገት የሚሉት መዝሙር እየዘመሩ ስልጣን ይዞ መዝረፍ እና ሌላ ሀገር ሪል ስቴት መስራት ምናምን የሀገር መከላከያን የግለሰብ ስልጣን ማስጠበቂያ ማረግ ጵጵስናና ክህነትን ወደ ገቢ ማመንጫ መስሪያ ቤት መለወጥ የሀገር ርስትን ወደ ባለስልጣናት የውጪ ሀብት ማከማቻ መሬት የእርሻ መሬት ለአረብም ለምንም እየሰጡ ውጪ ሪል ስቴት መስራት አሲዞ መበደር ምሁርነትን የሐሰት ትርክት ፋብሪካ ማረግ ምሁርነትን እንደገና ስነ ሀዳሪነት ወይንም የአድርባይነት ስልት ማረግ ለሆድ መጠቀም ማለት ነው። የባህል አባትነትን ወደ ካድሬነት መቀየር አሁን ደግሞ ለእውነት የወጡትን ትልቁን የፋኖን ስም ይዞ ሽፍታ መሆን ወይንም ጎጠኛ መሆን እነዚህ ሁሉ የድንቁርናና የክፋት መንገዶች ናቸው። እነዚህ መንገዶች ግን አቅም የሚያገኙት በራሳቸው አቅም የላቸውም። አቅም የሚያገኙት እኛ በጭፍን መንጋነት ተከትለን ኃይል ስንሆናቸው ነው። ወታደር ስንሆንላቸው፣ ጆሮ ጠቢ ስንሆንላቸው፣ ፖሊስ ስንሆንላቸው፣ ጋዜጠኛ ስንሆንላቸው፣ የሐሰት ዳኛና የፍርድ ቤት አቃቤ ሕግ ስንሆንላቸው፣ ለዚሁ ለድንቁርናው ይሄን ሁሉ ስንሰራ ነው። እንግዲህ የኢትዮጵያ ትልቁ የመከራ ምንጭ ሶስት ነገሮች መጋባታቸው ነው። ሶስት ነገሮች ጋብቻ ፈጽመዋል። ሶስት ነገሮች አንደኛው ድንቁርና ነው። ድንቁርና በራሱ ችግር የለውም። ችግር የሚሆነው ደንቆሮው ሰው ስልጣን ሲይዝ ነው። ሶስተኛው ደንቆሮ ስልጣን ያለውና ትዕቢተኛ ሶስቱ ነገር ባንድ አካል ላይ ሲገኙ ድንቁርናውን በትምህርት እንዳታስለቅቀው ትዕቢት አለበት የሚያውቅ ይመስለዋል። እንዳታስገድደው የፖለቲካ ስልጣን አለው፣ ጉልበት አለው። ስለዚህ ደንቆሮና ትዕቢተኛ ጉልበት ሲሰጠው እነዚህ ሶስቱ የተዋሃዱበት ሰው ስልጣን ሲይዝና ሀገር ሲመራ ህዝብ መከራ ውስጥ ይወድቃል። የኢትዮጵያ ፖለቲካ እሱ ነው። ከቤተ እምነት እስከ ቤተ መንግስት ያለው የሶስቱ በሽታ የያዛቸው ሰዎች በስነ ሀዳሪነት ወይ በሆድ መስሎ የማደር ጥበብ ነው እያሻገርናቸው ነው እያሉ የሚቀልዱ ሰዎች ስልጣን ላይ ሲቀመጡ ነው። ስለዚህ መፍትሄው ምንድነው? ስንት ዓመት እናለቅሳለን። መፍትሄው ወዳጆቼ መፍትሄው እኛ እነዚህን ደንቆሮች ተከትለን ራስ ብዙ ዓመት ግራ ስለተጋባን አንግባባም። ስለዚህ ተረጋግተን ከስነ ሀዳሪነት ነፃ ያወጡ እግዚአብሔርን የሚፈሩ ለሆዳቸው የማይገዙ ብሔራዊያን ሊቃውንት እንፈልግ፣ አባቶቻችንን እንፈልግ፣ ፈጣሪን የሚፈሩ እነሱን እንጠይቅ። ምኑ ጋር እንዳጠፋን፣ ለምን እንዲህ እንደሆንን፣ ወዴት መሄድ እንዳለብን ከነሱ ጋር እንምከር። አንቃርም ከባዕድ ከምናምን ከዲግሪ ውስጥ ከሆነ አገር ቻይና እንዲህ ነው፣ ጃፓን እንዲህ ነው፣ አሜሪካ እንዲህ ነው፣ አውሮፓ እንዲህ ነው፣ አረብ እንዲህ ነው፣ ቱርክ እንዲህ ነው የሰለጠነው፣ ኢራን እንዲህ ነው፣ ሳውዲ አረቢያ እንዲህ ነው እያልን ዝም ብለን ስንቃርም አንዋል። እኛ የራሳችን መንገድ አለን። ልዩ ስለሆነ ልዩ የሆነው በፍጥረት አይደለም። እዚህ ኢትዮጵያ የሚባል ቦታ መገኘታችን የሆነ በነጻነት መኖራችን ያመጣው
ብዝሃነትን ስላለን ይሄ ሁሉ ልዩ ያደርገናል። ልዩ መፍትሄ ነው የሚያስፈልገን። ኮፒ አያድነንም እኛን ማለት ነው። ስለዚህ አንዴ መንገዱን ካወቅን በኋላ የህይወት መንገድ የቱ ነው ለነፍስም ለስጋ የሚበጀው ብለን ህይወት ሊቃውንቱ ካሰመሩልን በኋላ እዛ ላይ መቆም፣ በሱ መጽናት፣ ሌላውን ቃራሚ እምቢ ማለት መፍትሄው እሱ ነው። ሌላውን ቃራሚ እምቢ ማለት እንግዲህ እንዴት? ስለዚህ እምቢ ካልን በኋላ ነው ሊቃውንቱ ባሳዩ መስመር ምን አይነት ሀገር ምን አይነት ኢትዮጵያ እንደምንፈልግ ደግሞ መነጋገር። ለምን 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 እያልን እየተጠያየቅን በጭፍን አይደለም። አሁንም እንዲህ አይነት ኢትዮጵያ ነው የምንፈልገው ስን ለነፍስም ለስጋም ለትውልድም ለዘለቄታዊነትም ለሰላምም ለአንድነትም ለጥንካሬም መስፈርቱ እሱ ነው። ለነፍስም ለስጋም ለዘለቄታዊነትም ለትውልድ ቀጣይ ነው ለአንድነትም እንዲህ አይነት ኢትዮጵያ ነው የምንፈልገው። እንዴት ነው እዛ የምንደርሰው? ሊቃውንቱ በነገሩ መንገድ እንዲህ እያልን እንደርሳለን። ዝም ብለን የብልጽግና ወንጌል ቅዠት የዋሃብያና የጀርመን ናዚ ትራፊዎች ያመረቱት ኦነግ ጋብቻ የጣሊያን ደም እዛ አድዋ የፈሰሰው ደም ፋንዲያ ላይ የበቀለ የባንዳ ልጅ መንገድ እነሱ የፈጠሩት ትውልድና አስተሳሰብ ያጠፋናል እንጂ መቼውንም ሰላም አያመጣም። መቼውንም እንደምታዩት ነው። ሰው እያረዱ ነው። ጣዖትን ሃይማኖት ነው ብለው ዝርቅ እያሉ ነው። ከመሬት ተነስተው የዛሬ 12000 ኩሽ እንዲያ ከብር ነበር። ክርስቶስም ዋቂ ፈታ ነው። ዮቶር ዋቂ ፈታ ነው። እንዳውም መልካ ሰዴቃ ይባላል እንጂ መልከ ሰዴቃ አይደለም የሚሉ አይናውጣ ምን ልበላቸው ይበቃል ህሙማን አሉ። በእነዚህ ህሙማን የተወናበዱ ወንድሞች እህቶቻችንን ህፃናቱን ጮርቃውን እንዴት ወደ እውነት እንደምንመልስ እያሰብን ሊቃውንቱ ባሰመሩልን መንገድ ላይ እንሂድ። ሰው ከቡድን ወደ ሰውነት፣ ከስግብግብነት ወደ ለጋስነት፣ ከሐሰተኝነት ወደ እውነተኝነት፣ ከጣዖት አምልኮ ወደ እግዚአብሔር ወደ መከተል፣ ከድፍረት ወደ ትህትና፣ ከዛ መነጋገር። ይሄን ካረግን ባለ አእምሮ ስለሆነን እግዚአብሔር በአምሳሉ ስለፈጠረን ከጭፍን መንጋነት እንውጣ። ቤተ እምነትም ሄደን ዝም ብሎ አጨብጭቡ ላለን ሁሉ አናጨብጭብ። እልል በሉ ሲሉ ዝም ብሎ እልል አንበል። ምክንያቱን እንወቅ። የግሪክ ጨርቅ የለበሰው ወሮ በላ ሁሉ አባ እንበል። በሐዋርያት ቀኖና ልክ የተሰፋውን እንጂ ለሆዱ ለዘሩ የሚሰራውን አባ እንበል። ለራሱ ኑሮ ምእመናንም መከራ የሚያሳየውን ሁሉ አባ እንበል። ህንጻ የሚሰራ ከሆነ የድንጋይ አባት እንጂ የኛ አባት አይደል። ህንጻውን ለምእመናን ትቶ እኛን እንዳንጠፋ፣ እንዳንለያይ፣ እንዳንከፋፈል በክርስቶስ የወይን ግንድነት ላይ ቅርንጫፍ ሆነን ጸንተን እንድኖር ካልረዳን እየተካፈለን በዘር በጎጥ የጎንደር ቤተክርስቲያን፣ የኦሮሞ ቤተክርስቲያን፣ መንበረ ህዋት እነዚህን ሁሉ ብፁዕ አቦና ከበጀሞ አባከኝ ብፁዕ አባታችን እያልን አንጃጃል። የተከበሩ ጠቅላይ ሚኒስትር፣ የተከበሩ የምክር ቤት ምን ይሰራሉ? ጣዖታት ናቸው። ስንት ሚሊዮን ሰው እስኪገደል ነው የተከበሩ የሚባሉት? ምኑ ነው ያስከበራቸው? እረኝነታቸውን የረሱ የሆድ ሎሌዎች ናቸው። ስለዚህ መንገዱን ሊቃውንቱን ጠይቀን እንወቅ፣ እሱ ላይ እንቁም፣ በሱ እንጽና። እግዚአብሔርን ፈርተን በጥበብ በእውነት እንደ ባለ አእምሮ ለትውልድ ለእውነት ለፍትህ ለክብረሰብ እንኑር። እንዴት እንጀምር? አጠገብ ካለ ሰው ጋር አውራ። መንጋነት ይብቃል።